እስራኤል ባለ 3 አድርጋው የነበረው የደህንነት ቅርጿን አሁን ወደ 6 ቅርጽ አሸጋገረችውና ባለ 6 ቅርጽ ያለው 6 ጎን ያለው የደህንነት መረብ እየዘረጋች ነው። ይህ የደህንነት መረብ ኢትዮጵያን የቀይ ባህርና የአፍሪካ ቀንድ ማዕከል አድርጎ ይጀምራል። ለመሆኑ ኢትዮጵያ በእንደዚህ አይነት የእስራኤል የደህንነት መረብ ውስጥ ለመግባት የምትገደድበት ሁኔታ ላይ ነችን? አለፍ ሲልስ ደግሞ እስራኤል የምትባለው ሀገር ስትመጣ እድል ብቻ ይዛ ነው የምትመጣው ነው ወይንስ ስጋትም አለ? እንደኔ እድል ብቻ ሳይሆን ከእድሎች ያልተናነሱ ስጋቶችም አብረው እስራኤልን ተከትለው ይመጣሉ። ችግሮች ተከትለው ይመጣሉ። ጥንቃቄ ይፈልጋል። ከእስራኤል ጋር መስራታችን በጣም ከሚያስደስታቸው ሰዎች መካከል ነኝ። አሴም ታይም ግን ነገሮቹ ጥንቃቄ በጎደለው መንገድ የኢትዮጵያን ብሔራዊ ጥቅም ባላስከበረና ወይም የኢትዮጵያን ብሔራዊ ጥቅም ወደ ጎን ባለ መልኩ የሚሄድ ከሆነ ኢትዮጵያን የእስራኤልን ጦርነት እንድትዋጋ የመመኘት ያክል ነው አሁን ኔታንያሁ እየከጀሉ የሚገኝ። ኢትዮጵያ የእስራኤልን ጠላቶቿን እንድታደርግ የመመኘት ያክል። ይሄ ደግሞ በዓለም ላይ ሆኖም የማይታወቅ ዲፌንስ አግሪመንት ሲፈረም እንኳን የሚቹዋል ዲፌንስ አግሪመንት ሲፈረም እንኳን አንቺን የነካ እኔን እንደነካ ይቆጠራል ሲባል፣ ለምሳሌ ሰሜን ኮሪያና ሩሲያ ሲፈራረሙ በቃ ሩሲያን የነካ የተኮሰባት ማለት ተኩስ የከፈተባት ጦርነት የከፈተባት ኃይል ነው። ሩሲያ ጠላት ያለችው ኃይል ሁሉ የሰሜን ኮሪያ ጠላት ይሆናል ማለት አይደለም። ገብቷችኋል አይደል? ዲፌንስ ሚቹዋል አግሪመንት ሲፈረም እንኳን እንዲህ ነው። ጦርነት ከነካት ያችን ሀገር እኔ እንደነካ ይቆጠራል ነው። የኔቶ አንቀጽ 5 ላይም የተቀመጠው ሐሳብ ይሆን አንዱ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት አባል የነካ ሀገር ሌላውንም እንደነካ ይቆጠራል ነው የሚባለው። አሁን እነ ኔታንያሁ ሐሳብ አሁን እየገለጹ ባለበት መንገድ ተቀጠለ ግን የእስራኤል ጠላት የሆነ ሁሉ ጦርነት የገባባት አይደል፣ በጦርነት የነካት የሞከራት አይደል። እስራኤል ጠላት ያለችው ሁሉ የኢትዮጵያም ጠላት እንዲሆን የመመኘትና የመከጀል ያክል ነው። ወርዝ ያደርጋል ይሄ ነገር። በዝርዝር እንመለከተዋለን። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። ዛሬ በተወሰነ መልኩ ወደ መካከለኛው ምስራቅ መለስ የምልበትን እድል አግኝቻለሁና ሰው ትወዱታላችሁ። አብራችሁኝ ሁኑ። መልካም ቆይታ ይሆንላችሁ። ሶስት ታላላቅ የዓለማችን እንግዲህ ጠንካራ ሊባሉ የሚችሉ ሀገራት በአንድ ወር ጊዜ ልዩነት ውስጥ ወደ አዲስ አበባ መጥተዋል። የጣሊያን፣ የቱርክ ከዛም ደግሞ አሁን የእስራኤል ፕሬዝዳንት። እንደው ትንሽ በአንድ ወር ጊዜ ውስጥ ያለውን ነገር ለመግለጽ ነው እንጂ ከዛ ቀደም ብሎ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲም እዚህ ነበሩ። በመካከል ደግሞ የሳውዲ የውጭ ጉዳይ ሚኒስትሮችም እንዲሁ በኢትዮጵያ ውስጥ ቆይታ አድርገዋል፣ ጉብኝት ውይይት አድርገዋል። እሱ ብቻ ሳይሆን በዩናይትድ አረብ ኤምሬት በተከናወነ አንድ ጉባኤ ላይ ደግሞ እንዲያውም ተከር ካርልሰን የሚባለው ነው ስሙ፣ አንድ ጋዜጠኛ አለና እሱ በጠያቂ ጋዜጠኛ ሆኖ የተሳተፈበት መድረክ ነበረ ዩናይትድ አረብ ኤምሬት ውስጥ የተዘጋጀና እዛ መድረክ ላይ ግን የኢትዮጵያ አምባሳደር ታዬ አጽቀሥላሴም ጭምር ስለ ኢትዮጵያ አቋም ገለጻ አድርገው እንደነበረ አይዘነጋም። እና ኢትዮጵያ በዚህ በዲፕሎማሲው ዘርፍ ላይ ከጥቂት ዓመት በፊት ሲወራ የነበረ ነገር አለ፣ ወይም ከጥቂት ወራት በፊት በተደጋጋሚ የሚገለጽ ኢትዮጵያ በዲፕሎማሲው ዘርፍ ተገላለች። በተለይ የሶማሊላንድን እውቅና ከመስጠቷ ጋር ተያይዞ ኢትዮጵያ ይህንን የመግባቢያ ሰነድ መፈራረሟ በቃ በዓለም ላይ የዲፕሎማሲያዊ ውግዘትና ጫና እንዲመጣባት እንድትገለል ሆናለች የሚል ሐሳብ ሲንጸባረቅ ነበርና የሶማሊላንዱን ጉዳይ ማንሳት መቻላችን ይመስለኛል እንደኔ መረዳት የሶማሊላንዱ ካርድ መመዘዙ ይመስለኛል። በዚህ ደረጃ ዓለም እንግዲህ ታላላቅ የሚባሉ ሀገራት በአንድ ወር ውስጥ 3 ፕሬዝዳንቶች ከጣሊያን እስከ እስራኤል፣ ከህንድ እስከ ቱርክ፣ ከሳውዲ አረቢያ እስከ ዩናይትድ አረብ ኤምሬትስ ከኢትዮጵያ ጋር በአንድም ይሁን በሌላ አጋርነትን ፈልገው በመምጣት ላይ የሚገኙት። ትላንትና የእስራኤሉ ፕሬዝዳንት አይዛክ ሄርዞግ በዚህ በአዲስ አበባ ያው ከጠቅላይ ሚኒስትሩም ጋር ከፕሬዝዳንት ታዬ አጽቀሥላሴ ጋርም ተወያይተዋልና ያው ነግሬያችሁ እንደነበረው እንደው እንዳይበዛብኝ እንጂ ይህኛውን ሐሳብ መደጋገም ይሄ በኢትዮጵያ በህንድና በእስራኤል መካከል የሚፈጠር አይነት አጋርነት አለ፣ አሊያንስ አለ። ይህንን አሊያንስ በተመለከተ ባለፈው እሁድ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደሳቸው አገላለጽ ሄክሳጎናል ነው፣ ባለ 5 ቅርጽ ማለት ትሪያንግል ሳይሆን ሄክሳጎናል ነው። እሳቸው ላይ ግን የሚጨመሩት ሀገራት ግሪክና ሳይፕረስ ናቸው። ኢትዮጵያ፣ እስራኤል፣ ህንድ ከዛ ግሪክና ሳይፕረስን የመጨመር አይነት ሐሳብ ነው ያላቸው እና የአረቡ ዓለም ላይ እንግዲህ የምትታወቀው
ኢራን ምንም እንኳን የአረብ ሀገር ባትሆንም ነገር ግን ያው በዛው ከእስልምና እምነት ጋር በተያያዘ ያው እስራኤሎች የሚመለከቱበት አንድ መነጽር አለ። የአጥባቂነት የአክራሪነት ስሜት በሚል እስራኤሎች አሁን እንታገላቸዋለን ብለው የሚያስቧቸው እንትኖች አሉ። አስተሳሰቦች ብለን እንግለጻቸው ወይም እንቅስቃሴዎች ወይ ምን ብለን እንደምንገልጸው አላውቅም። አንደኛው በኢራን ውስጥ ያለ የአጥባቂ የሺያ ሙስሊሞች እንቅስቃሴ ነው ይላሉ። በኢራን ውስጥ መሰረቱን ያደረገው ይሄ ከ1979 ጀምሮ በእንቅስቃሴ ላይ የሚገኘው ይሄ የኢራን የሺያ እስላማዊ መንግስት አስተዳደር ዴዝ ቱ አሜሪካ ዴዝ ቱ እስራኤል በሚል መፈክሮቹ ይታወቃል። ሞት ለአሜሪካ ሞት ለእስራኤል በሚል መፈክሮቹ ይታወቃል። የኒውክሌር ጦር መሳሪያ በማበልጸግ ረገድም በጣም ከፍ ያለ ደረጃ ላይ ደርሷል። ከዚህ ቀደም እስራኤል ከምታውቃቸው ሀገራት በተለየ የአረቡ ዓለም ሀገራት በተለየ የአረብ ስንል እንደ አንድ ብሎክ አድርጎ ለመግለጽ ስለሚመቸኝ ነው እንጂ ኢራን አረብ እንዳልሆነች ጠፍቶኝ አይደለም። እንደ አንድ ብሎክ ለመግለጽ ግን ከዛ እነ ሶሪያንም እነ ኢራቅንም ምናምን እንደዚህ ስናነሳም አብሮ በሆነ ብሎክ ውስጥ ለመግለጽ ስለሚመቸኝ ነው የኛውን ቃል የምጠቀመውና እስከዛሬ ከገጠሟቸው ላይ ከነ እንትናም በላይ ከነ ሳዳም ሁሴን በላይ ሶሪያ ውስጥ ከነበረ በላይ ከነ ሊባኖስ ከነ የመን ውስጥ ብቻ በዛ አካባቢ ላይ እስራኤል በጠላትነት ከፈረጀቻቸው የመንግስት ያገዛዝ ለውጥ እንዲለወጥ እንዲደረግ ከምትፈልግባቸው አካባቢዎች ወይም ሀገራት በተለየ ኢራን ውስጥ በጣም የተለየ እንቅስቃሴ አለ። ጠንካራ ወታደራዊ አቋም አለ። በጣም እጅግ የረቀቁ ተምዘግዛጊ የባላስቲክ ሚሳኤሎች አሉ። የኒውክሌር ጦር መሳሪያ ጉዳይም እንዲሁም የሚዘነጋ ነገር አይደለም። 60% ድረስ የበለጸገ ዩራኒየም በእጇ ለማስገባት ኢራን ጥረት አድርጋ እንደነበር አይዘነጋም። አንደኛው እስራኤል ኢላማ ማድረግ የምትፈልገው አካል በመካከለኛው ምስራቅ ማንን ነው ሲባል በኢራን ውስጥ ያለውን የአጥባቂ የሆነ ወይም አሜሪካ ጠል እስራኤል ጠል የሆነ አስተዳደር ነው ብለው ያምናሉ። ይሄ ኢራን ውስጥ ያለውን ሲገልጹ የሚጠቀሙት አገላለጽ ነው። በሌላ በኩል የሙስሊም ብራዘርሁድ የሚባል እንቅስቃሴ አለ። ሙስሊም ብራዘርሁድ በ1920ዎቹ መጨረሻ አካባቢ ላይ በግብጽ ውስጥ የተመሰረተ አይነት እንቅስቃሴ ነው። ግብጽ ውስጥ ከተመሰረተ በኋላ ሙስሊም ብራዘርሁድ ምን አይነት አመለካከት አላቸው? ለምሳሌ እንደ ሳውዲ አረቢያ የመሰለ ሀገር ውስጥ ያው ንጉሳውያን ቤተሰብ ነው። ይሄ ንጉሳውያን ቤተሰብ ከትውልድ ትውልድ ሲተላለፍ በመጣ ስልጣን ነው። የመንግስቱ ስትራክቸር አውቶክራት ነው። የመንግስቱ አወቃቀር የሀገረ መንግስቱ የሳውዲ አረቢያ ሀገረ መንግስት አወቃቀር ንጉሳዊ ነው። ሙስሊም ብራዘርሁድ የሚባል አይነት እንቅስቃሴ ሳውዲ ውስጥ ቢገባ ግን ምን ያደርጋል? ይህንን አይነት ንጉሳዊ የሆነ መንግስታዊ አስተዳደርን ያስወግድና ሃይማኖታዊ የሆነ አይነት አስተዳደርን የመተካት አይነት ግብ ነው ያለው። ሙስሊም ብራዘርሁድ ከሚኖሩት ወይም ሊያሳካቸው ከሚፈልጋቸው ነገሮች መካከል አንዱ ይሄኛው ጉዳይ ነው። ልክ እንደዛ ሁሉ እስራኤልንም ጭምር ያው መቼስ ሙስሊም ብራዘርሁድ እስራኤሎች እንዲያውም እኮ ይባላል እስራኤሎች አንዳንዴም ሐማስን የመደገፍ አይነት ሁኔታ ውስጥ የነበሩበት ጊዜ ነበረ። የሙስሊም ብራዘርሁድ እንቅስቃሴ ለመከላከል እንዲቻል በማሰብ አይነት ሐሳብ ማለት ነውና ኤኒዌይ ሙስሊም ብራዘርሁድ እያሉ የሚገልጹትንም እንግዲህ አስተሳሰብ ወይም አይዲዮሎጂ ወይም ማደረጃጀት ወይም ጥምረት ብቻ በፈለጋችሁ መንገድ ግለጹት። ነገር ግን በተለያየ ቦታ ውስጥ አለ። ግብጽ ውስጥ ነበረ በመሐመድ ሙርሲ የስልጣን ዘመን ጊዜ የሙስሊም ብራዘርሁድ እንቅስቃሴ እንደነበር አይዘነጋም ወደ ስልጣን ላይ መጥቶ የነበረው። ከዛ እሱ አስተዳደር የሙስሊም ብራዘርሁድ አስተዳደርን አሜሪካዎቹ ተጨምረው እንዴት በወታደራዊ መንግስት ገልብጠው እና አብደልፈታህ አልሲሲ ወደ ስልጣን እንደመጡ ይታወቃልና ወትሮም የሙስሊም ብራዘርሁድ እንቅስቃሴን እስራኤል በስጋት ነው የምትመለከተው። ሌላኛው እንደ ስጋት የምታየው የሙስሊም ብራዘርሁድ አካሄድን ነው። ናው እነዚህን ሁለት ነጥቦች ለምን አነሳ ካላችሁ እስራኤል በመካከለኛው ምስራቅ ቀጠና ላይ የበላይነቷን አስጠብቃ ለመቀጠል በምታደርገው ጥረት ውስጥ አሁን እየፈጠረች ባለው በዋናነት ትሪያንጉላር በሆነው እስራኤል ህንድን ከዛ ኢትዮጵያን በዚህ በኩል ለማጠቃለል ባሰበው አይነት የደህንነት ጥምረት ውስጥ ወይም የትብብር ማዕቀፍ ውስጥ እስራኤል ኢላማ አድርጋ የምትሰራቸው አካላት እነዚህን ነው የሚለውን ጉዳይ ክሊር ማድረግ ስለፈለጉ እስራኤል ጋር አብሮ በመተባበር በሚሰራበት ጊዜ ወይም በእስራኤል አክሲስ አሁን ድሮ የምናውቀው አክሲስ ኦፍ ሬዚስታንስ ነበር የሚባለው የኢራን አክሲሶች ወይም የኢራን አጋሮች ተብሎ ከነ ሂዝቦላህ ሊባኖስ ውስጥ ካለው ሂዝቦላህ እነ ሐማስ በፍልስጤም ውስጥ ኢስላሚክ ሬዚስታንስ ሶሪያ ውስጥ ኢራቅ ውስጥ ማለ ሃውቲ ደግሞ የመን ውስጥ
እንዲህ ያለ የሚመጣ ነን ስቴት አክተሮች አሉ። ነን ስቴት ማለት ይሄ እንደ መንግስት የማይሰሩ ወይም እንደ መንግስት ያልሆኑ ነገር ግን በአንድ ቦታ ላይ ይፋዊ ባይሆንም እንደ መንግስት የሚንቀሳቀሱ አይነት አካላት አሉ እና ከነዚህ ጋር ነበረ ኢራን ትብብሯ። አክሲስ ኦፍ ሬዚስታንስ ትላቸዋል። ልክ እንደዚህ ሁሉ አሁን እስራኤል እኔም የራሴን አክሲስ መፍጠር አለብኝ፣ የራሴን የትብብር መንገድ መዘርጋት አለብኝ፣ የራሴን የጋራ የትብብር ማዕቀፍ መንደፍና ማዘጋጀት፣ በዛ ሂደት ውስጥም ሀገራትን ከጎኔ ማሰለፍ አለብኝ ብላ ስትሄድ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ትላንትና በእስራኤል ቴል አቪቭ ውስጥ በነበራቸው ቆይታ ላይ በግልጽ የተመላከተው ጉዳይ በእርግጥም ህንድ ከእስራኤል ጋር በዚህ ሁኔታ ላይ አብራ መስራት ፍላጎት እንዳላት ነው። በነገራችን ላይ የህንድን ጉዳይ ከተመለከትን ህንድ ዘግየት ብላ ከእስራኤል ጋር ግንኙነት የጀመረች አይነት የምትባል ሀገር ነች። ምንም እንኳን ህንዶች ለእስራኤል እውቅና በመስጠት ረገድ አይ ቲንክ 1951-52 አካባቢ ላይ ይመስለኛል በህንድ ውስጥ አዲስ ጠቅላይ ሚኒስትር በሚመረጥበት ጊዜ ያኔ ነው ለእስራኤል እውቅና የሰጡት። ነገር ግን ከእስራኤል ጋር ዲፕሎማሲያዊ ግንኙነት በማድረግ ረገድ በጣም በርካታ ዓመታትን ዘግይተዋል። እስከ 1990ዎቹ ድረስ ቆይተዋል ህንዶች። በመካከል የፍልስጤሞችን የሀገርነት ጥያቄ በተደጋጋሚ እየደገፉ እያቀነቀኑ የመጡ ሀገር ናቸው ህንዶች። ይሄኛው አካሄድ ማለት በህንድና በእስራኤል መካከል ያለው አጋርነት መቼም ነው የተቀየረው ሲባል ናሬንድራ ሞዲ ወደ ስልጣን ሲመጡ ነው። 2014 እንደ አውሮፓውያን አቆጣጠር አካባቢ ላይ እንግዲህ ዓመተ ምህረቱን ተሳስቼ ከሆነ ይቅርታ፣ ግን 2014 እንደ አውሮፓውያን አቆጣጠር አካባቢ ላይ ናሬንድራ ሞዲ ወደ ስልጣን ሲመጡ በእስራኤልና በህንድ መካከል ያለ ግንኙነት ወደ ፍጹም ሌላ አዲስ ደረጃ ተሸጋገረ። ናሬንድራ ሞዲ አሁን ወደ ቴል አቪቭ ሄደው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ሲነጋገሩ አሁን ሁለተኛው ነው። እንደሚታወቀው ከ8 ዓመት በፊት ገደማ በ2017 አካባቢ ላይ ከተመረጡ ከ3 ዓመት በኋላ ምናምን ገደማ ወደ እስራኤል ሄደው እንደነበረ አይዘነጋ እና በእስራኤልና በህንድ መካከል ያለው አጋርነት ምንድነው? ቤዚክ ካራክተሩ ወይም መሰረታዊ መገለጫው ምንድነው ከተባለ መሰረታዊ መገለጫው ሊሆን የሚችለው ጉዳይ የወታደራዊ አጋርነትና ትብብር ነው። የሚገርማችሁ በ2025 ማለትም ባለፈው ዓመት በህንድና በእስራኤል መካከል የነበረ የንግድ አጋርነት ወደ $4 ቢሊዮን ገደማ ደርሷል። ዓመታዊ የንግድ አጋርነታቸው። ይሄ የንግድ አጋርነት አብዛኛው የሚያተኩረው በወታደራዊ ግብይቶች ላይ ነው። ህንድ የእስራኤልን የጦር መሳሪያዎችን በመግዛት ቁጥር 1 የምትባል ሀገር ናት። ቁጥር 1 አሁን በእስራኤልና በህንድ መካከል የተፈጠረው አጋርነት የሳይበር ደህንነትን ጭምር የሚያጠቃልል አይነት ትብብርን በማከናወን በጋራ መስራት የሚችሉበትን አይነት ሁኔታ ያረጋገጠ ነው። በዚህ ረገድ በመጪዎቹ ጊዜ ሁለቱ ሀገራት ተጋምደው በጋራ ሆነው የመቀጠላቸውን ጉዳይ አጠራጣሪ ያለመሆኑን መገንዘብና መረዳት ያስፈልጋል። በሩቅ ምስራቅ በኩል ህንድን ከጎኗ እያደረገች የምትገኘው እስራኤል አሁን በአፍሪካ ቀንድና በቀይ ባህር መግቢያ በኩል ላይ ደግሞ አማራጭ በላይ መጣችው ኢትዮጵያን ብቻ ነው። እንደሚታወቀው በኢትዮጵያና በእስራኤል መካከልም ጠንካራ የሆነ ታሪካዊ አጋርነት አለ፣ የማይካድ ነገር። የእስራኤልና የኢትዮጵያ አጋርነት ደግሞ ሁልጊዜም ቢሆን አንድ ደስ የሚለኝ እውነት ምንድነው? በኢትዮጵያ በኩል ለምሳሌ በትላንትናው ዕለት የኢትዮጵያ አምባሳደር ታዬ አጽቀሥላሴ ከእስራኤል ፕሬዝዳንት አይዛክ ሄርዞግ ጋር በነበራቸው ቆይታ ላይ አጽንኦት ሰጥተው ካወሩባቸው ካነሷቸው ጉዳዮች መካከል የፍልስጤም የሀገርነት ጉዳይ አንዱና መሰረታዊ ነው። የሁለት ሀገራት መፍትሄ የሚለውን ጉዳይ አጽንኦት የሰጡት አምባሳደር ታዬ አጽቀሥላሴ ይሄ የሁለት ሀገራት መፍትሄ በዛ ቀጠና ላይ በእስራኤልና በፍልስጤም መካከል በተደጋጋሚ የሚቀሰቀሰውን ጦርነት በተመለከተ እልባት ለመስጠት የሚቻልበት መንገድ እንደሆነ በማመን ኢትዮጵያ የሁለት ሀገራት መፍትሄ ተግበር ስትል የፍልስጤሞችን ጉዳይ እንዳልዘነጋችና ዛሬም በእስራኤል ፕሬዝዳንት አይዛክ ሄርዞግ ፊት ይህንን ሐሳብ ልታነሳ የምታፍርበት ጉዳይ እንዳልሆነ አረጋግጣለች። እንዳልኳቸው አምባሳደር ታዬ አጽቀሥላሴ በግልጽ ይህንን ነጥብ እንትዋ አድርገው አቅርበውት የሁለት ሀገራት መፍትሄ። ከዛ ሁለተኛውና መሰረታዊ ነገር ደግሞ ከጋዛ ጋር በተገናኘ ካለፈ ቢመስልምና የተዘነጋ ቢሆንም ነገር ግን የጋዛ ሰዎች ባለፉት ኦክቶበር 7 የእስራኤል እንዲሁም የሐማስ
ግጭት ጦርነት ከተቀሰቀሰ በኋላ በጣም በከባድ መከራ ውስጥ በከባድ ስቃይ ውስጥ በከባድ ችግር ውስጥ ያለፉ ዛሬም ከፈራረሱ ጎጆቻቸው ከፈራረሱ ቤቶቻቸው ስር ሆነው ረመዳንን እያሳለፉ የሚገኙ በጣም በሚያሳዝን አይነት ሁኔታ ውስጥ ያሉ ሰዎች ናቸው። የምንም ሃይማኖት ተከታይ መሆን ይቻላል። ነገር ግን የጋዛ ሰዎች አሁን ያሉበትን ነገር በጣም የሚያሳዝን ነው ብሎ ለመረዳት የግድ እነሱ የሚከተሉትን አይነት ሃይማኖት መከተል አያስፈልግም። ሰው መሆን በቂ ነው። በጣም በከባድ ሁኔታ ውስጥ ነው ያሉ። የተኩስ አቁም ስምምነት ከተከናወነ በኋላ የቀጠሉ ሂደቶች አሉ። እንዴት ትግበራዎቹ ይፈጸማሉ፣ እንዴት ይሆናሉ የሚለው ነገር አብረን የምናየው ብዙ ጥያቄ የሚነሳበት ነጥብ ነው። ስለዚህ የነዛ ሰዎች ጉዳይም መዘንጋት የለበትም የሚል አቋም ስላለኝ ነው። ማለት እኔ ከእስራኤል መንግስት ችግር የለብኝም። they can do better ገብቷቸዋል። ከዚህ የተሻለ ማድረግ ይችላሉ። እና የጋዛ ሰዎችን ጉዳይ በተመለከተ ምንም እንኳን እንዲህ ነው ተብሎ በግልጽ የሚነገርበት ሁኔታ ባናስተውልም ምናልባት ግን በውስጥ ጉዳዩ ተጠይቆ ጉዳዩ ተነስቶ ከሆነ ሰየው ነው። ያማለይ ይህን ጉዳይ ያነሳውላችሁ ለምንድነው? ከእስራኤል ጋር የሚኖር አጋርነትን ስናስብ የእስራኤል ቀጠናዊ ፍላጎት ምስራቅ አፍሪካና አፍሪካ ማለት የቀይ ባህር መግቢያና መውጫ ከዚህ ከሃውቲ ጋር ብቻ ባለው አይደለም፣ ኢንተርናሽናል ነው። አሁን እንዳልኳችሁ ሄክሳጎናል እያደረጉት ነው። 5 ቅርጽ 6 ቅርጽ ያለው ሼፐር ፔንታ ከሆነ 5 ይሆናል፣ ሄክሳጎን ከሆነ 6 ይሆናል። አሁን አንደኛው ሀገር አልታወቀችም፣ አንዲት የመካከለኛ ሀገር ትጨመራለች ብለዋል። በዚህ ሄክሳጎን ውስጥ ይሄ 6 ቅርጽ ባለው የሄክሳጎን ቅርጽ በሚኖረው የእስራኤል የደህንነት ጋሻ ተብሎ ሊገለጽ የሚችል ወይም የእስራኤል የደህንነት አክሲስ በሚባል ሁኔታ ሊገለጽ የሚችል ጥምረት ውስጥ 5ቱ ሀገራት ታውቀዋል እንዳልኳችሁ፣ እስራኤል፣ ህንድ፣ ኢትዮጵያ፣ ሳይፕረስ እና ግሪክ። ከዛ 6ኛዋ ሀገር የመካከለኛው ምስራቅ ሀገር ትሆናለች ተብሎ እየተገለጸ ነው የሚገኘው። ወይ ሳውዲ ነች የምትሆነው ወይ ዩናይትድ አረብ ኤሚሬት ነች። ዩናይትድ አረብ ኤሚሬት ይመስለኛል። እስኪ ሲሆን እናያለን። ለማንኛውም 6 ሀገራትን አጠቃለው ይህን አይነት ጥምረት እየፈጠሩ ያሉት ስለ አፍሪካ ቀንድ ቀጠና ወይም ስለ ሃውቲ ብቻ አይደለም። ቅድም እንዳልኳችሁ እንደ ኢላማ አድርገው የሚንቀሳቀሱት አንዱ ጉዳይ የኢራንን ውስጥ ያለ መንግስታዊ አስተዳደርን ስለሆነ ከዛም ደግሞ የሙስሊም ብራዘርሁድ እንቅስቃሴም እንዲሁ ሌላኛው የእስራኤል መንግስት ትኩረት ስለሆነ በዚህ የእስራኤል የጥምረት ወይም የትብብር ማዕቀፍ ውስጥ መግባት የሚለው ጉዳይ ዓለም አቀፋዊ አንድምታ ዓለም አቀፋዊ ፍላጎቶችም ጭምር እንዳሉት ሊታሰብ ይገባል የሚል አይነት አቋምና መረዳት ስላለኝ ነው ስለ ጋዛም ጉዳይ ስለ ፍልስጤምም ጉዳይ የመሳሰሉትን ነጥቦች አብሮ መነሳት ያለበት። ቢኮዝ at the end of the day በዛ ቦታ ላይ እስራኤል የምትባለው ሀገር በምትመሰረትበት ወቅት ላይ በ1948 እንደ አውሮፓውያን አቆጣጠር ከጎን ፍልስጤም የምትባል ሀገር ትመስረት የሚል የተባበሩት መንግስታት ድርጅት የውሳኔ ረቂቅ ሐሳብ ነበር። የውሳኔ ሐሳብ ነበረ ማለት ያን አይነት ሪዞሉሽን ካለ የፍልስጤምን ሀገርነት ጉዳይ አብሮ ከእስራኤል ጎን ለጎን ትመስረት ከተባለ ዋይነት ፍልስጤም የምትባለው ሀገር ለምን አትመሰረት? አሁን ፍልስጤም ያለችው እኮ በሐሳብ ነው እንጂ የፍልስጤም አስተዳደር ተብሎ በሐሳብ ነው እንጂ ያለችው እኮ ድንበሯ እንደፈለገ እስራኤል የምትገባ የምትወጣበት ብዙ ጉዳዮች ያሉበት ነው። ብቻ በብዛት የመካከለኛው ምስራቅ ጉዳይ ላይ ትኩረት ያደረኩ መሰለ ዛሬና ያው ስለ እስራኤል እያወራው ስለሆነ ነውና በሌላ ጊዜ እስኪ በሌላ ርዕሰ ጉዳይ እንመለስበታለን። ነገር ግን የእስራኤል ይሄ ሄክሳጎናል የተባለው ጥምረት አካሄድ እነ ህንድን እነ ኢትዮጵያን እነ ግሪክን እነ ሳይፕረስን ሲያጠቃልል አብሮ በመካከለኛው ምስራቅ አንድ የሚጨምራት ሀገር የትኛዋ ትሆናለች የሚለው ጉዳይ እንዲሁ በመጠበቅ ላይ እንዳለ መጠቆም ስለፈለኩ ነው። ኔታንያሁ በእርግጥ እነዛን ኃይሎች ጽንፈኛ ነው የሚሏቸው፣ ይሄ እንደ ጠላት አድርገው እየቆጠሯቸው ያሉ ኃይሎችን ጽንፈኛ ነው የሚሏቸውና እነዛ በመካከለኛው ምስራቅ ጽንፈኛ የሚሏቸውን ኃይሎች ለመመከት በመካከለኛው ምስራቅና በአፍሪካ ካሉ ሀገሮች ጋር በመተባበር የጋራ መረብ ለመፍጠር ነው እንግዲህ ማሰባቸውን እየገለጹ የሚገኙት። ይህንን ከተናገሩ ከጥቂት ቀን በኋላ ነው ቁልፍ ሀገራቸው ነች ተብላ ወደምትባለው ኢትዮጵያ ፕሬዝዳንታቸውን የላኩት ማለት ነው። ስለዚህ አሁን ለይሄኛው ከእስራኤሎች ፐርስፔክቲቭ ያለውን መረዳት እንድንረዳው ስለፈለኩ ነው። እስራኤሎች አሁን ራይት ናው ኢትዮጵያን በተመለከተ ሊኖር በሚችል አጋርነት ሊኖር የሚችል ትብብርን ሲፈልጉ ምንድነው የሚመለከቱት? ኢትዮጵያስ ደግሞ እስራኤል ጋር በተመለከተ ሊኖራት የሚችል ትብብርን እንዴት ነው የምትመለከተው የሚለውን ጉዳይ በተመለከተ ነው እያየን የምንገኘው። የእስራኤሎች የእይታ ወይም ኢትዮጵያን በተመለከተ ያላቸው መረዳት ከምን ጋር የተገናኘ ነው ማለት ነው? አሁን የደህንነት መረብ ወይም አክሰስ እያሉ ከሚገልጹት 6 ሀገራትን ከሚያጠቃልለው በዓለም ላይ በተለይ የእስራኤልን ተጽዕኖ ከፍ ሊያደርግ የሚችል በነገራችን ላይ የእስራኤል ጠቅላይ ሚኒስትር
ምን ብለዋል መሰላችሁ? ከዚህ በፊት አሉ ባለፈው ከእሁድ ዕለት ለአሜሪካ ኮንግረስ ባስተላለፉት መልእክት ከዚህ በፊት እኛ የአሜሪካ ተረጂ ሆነን ነበር የምንቆጠረው። ከዚህ በኋላ ግን የአሜሪካ ተረጂዎች አይደለንም፣ እኛ የአሜሪካ አጋር ነን። ደረጃችን እዚህ ቦታ ላይ መጥቷል። የራሳችንን ውሳኔዎች እናከናውናለን፣ በራሳችን መንገድ ተጽዕኖአችንን እንፈጥራለን፣ በራሳችን መንገድ ግንኙነቶችን እናከናውናለን። ለዛ ነገር አሜሪካ እንደ አጋር ሆና ነው ልትመጣ የምትችለው እንጂ እንደው እርዳታ ጠባቂዎች ብቻ አይደለንም፣ በአሜሪካ እርዳታ ላይ የተመሰረተ ሀገር የለንም ወደ ማለት መጥተዋል። ይህ ምን ማለት ነው ካላችሁ፣ ያው ከዚህ በፊትም አንድ ያነሱት ጉዳይ ነበረ ኔታንያሁ በአሜሪካ ወታደራዊ አቅም ላይ ያለንን ጥገኝነት በመጪዎቹ 10 ዓመታት ወደ ዜሮ እናስገባለን ብለው ተናግረዋል። በመጪዎቹ 10 ዓመታት በአሜሪካ ወታደራዊ ጥገኝነት ላይ አሁን ላይ ኦልሞስት አብዛኛው የእስራኤል ወታደራዊ ቴክኖሎጂና ግብዓት የሚገኘው ከአሜሪካ ነው። ስለዚህ ይህንን ከአሜሪካ የሚገኝ ወታደራዊ ግብዓት፣ ወታደራዊ ጥገኝነት በመጪዎቹ 10 ዓመታት ተላቀን በራሳችን ላይ የተንጠለጠለ ወታደራዊ አቅም ይኖረናል። ይህ ማለት በመጪዎቹ ጊዜ እስራኤል በዓለም ላይ ራሷን የምታቀርብበት መንገድ አለ። በዓለም ላይ ራሷን በሆነ ከፍታ ወይም ወደ ሆነ ከፍታ ለመውሰድ ፈልጋለች። ኢቭን ከአሜሪካዎቹ ጋር የሚኖራትን ጥገኝነት እየቀነሰች ለመምጣት የምትፈልግ ሀገር ሆናል እስራኤል እና ይህን ስታደርግ የራሷ አጋር እያስፈለጋት መጥቷል ማለት ነው። ከዚህ ቀደም የአሜሪካ አጋር የሆነ ሁሉ ባይ ዲፎልት የእስራኤል አጋር ይሆናል ተብሎ ይታሰባል። አሁን ነሰሰርሊ የአሜሪካ አጋር ባይሆኑም እንኳን ነገር ግን የእስራኤል አጋር ሆኖ ሊቀጥሉ የሚችሉበት እድል እንደመሞከር ነው የሚቆጠረው በእስራኤሎች በኩል በመጪዎቹ ጊዜ ሊሄዱ ያሰበበት የውጭ ግንኙነት አካሄዳቸው። በዚህ አይነት እይታ ውስጥ ታዲያ ከማን ጋር እንተባበር፣ ከማን ጋር አብረን እንስራ፣ ከማን ጋር እምረት እንፍጠር እያሉ ሲያሰላስሉ በአፍሪካ ጉዳይ ላይ ከኢትዮጵያ የበለጠ ከእስራኤል ጋር አብሮ ሊሰራ የሚችል አይነት ሀገር የተገኘ አይመስልም። ለዛም ነው ወደ ኢትዮጵያ ይህንን ሐሳብ ይዘው የሄክሳጎኑን የባለ 6 ቅርጹን የደህንነት መረብ ቃል አገኘሁለት በመጨረሻ ባለ 6 ቅርጹ የደህንነት መረብ እንዲህ አይነት የደህንነት መረብን ይዛ ስትመጣ ማረፊያዋ ኢትዮጵያ ላይ የሆነ እነ ህንድም እነ ግሪክም እነ ሳይፕረስም በዚሁ አግባብ ውስጥ የሚጠቀሱ ሀገራት ሆነዋል። አሁን ጥያቄው ኢትዮጵያ በዚህ የደህንነት መረብ ውስጥ ትገባለች ወይስ አትገባም የሚለው ጉዳይ ይሆናል ማለት ነው። ይህም በተመለከተ የምነግራችሁ ሐሳብ የግል አስተያየቴን። የኢትዮጵያ መንግስት በይፋ የተናገረው ነገር የለም። የባይላተራል ግንኙነት፣ የትራይላተራል ግንኙነቶች፣ ቀጠናዊ ግንኙነቶች፣ ቀጠናዊ ትብብሮች ለምሳሌ ለኢትዮጵያ የባህር በር ማግኘት የሚቻልበት፣ ለኢትዮጵያ ከወደብ ጋር ተያይዞ ጥያቄዋን እንደዚህ በጋራ አብሮ መጠየቅ የሚቻልበት እንደዚህ ይሄ የባይላተራል ግንኙነቶችና ሪጂናል በቀጠናው ደረጃ የሁለትዮሽ ግንኙነቶችና በቀጠናው ያሉ ነባራዊ ሁኔታዎችን ታሳቢ ባደረገ መልኩ ግንኙነት ማድረግ አንድ ነገር ግን ለምሳሌ የኢትዮጵያ ድሮኖች አብዛኛዎቹ ኢራን ሰራሽና ቱርክ ሰራሽ ናቸው። ለምሳሌ that means በኢራንና በኢትዮጵያ መካከል የሆነ ግንኙነት አለ፣ የሆነ አጋርነት አለ፣ በቀጥታም ይሁን በተዘዋዋሪ። እርግጥ ነው ኢራን ለእስራኤል፣ እስራኤልም ለኢራን ጥሩ እይታ፣ ጥሩ ምላሽ የላቸውም። በቃ ጠላት ናቸው። የምን ዙሪያውን መዞር ነው? እስራኤልና ኢራን ጠላት ናቸው እርስ በርስ። በቃ አጋጣሚ ቢገናኙ በደንብ የለየለት ጦርነት ውስጥ ሊገቡ የሚችሉ ሀገራት ናቸው ኢራንና እስራኤል። ኢራንና ኢትዮጵያስ? በኢራንና በኢትዮጵያ መካከል ድሮኑን ተውት፣ የድሮን የጦር መሳሪያዎችን ጉዳይ ተውት። ግን በኢራንና በኢትዮጵያ መካከል እንደዛ ሊያስብል የሚችል አይነት ግንኙነት አለ? መንግስት ነው እያወራላችሁ ያለው፣ ስለ ሙስሊም ብራዘርሁድ አይደለም። ሙስሊም ብራዘርሁድ እንደ ፖለቲካ እንቅስቃሴ በየት እንዳለን በግልጽ የማይታወቅ ነገር ግን በየሀገራቱ ከጀርባ ያለ እንቅስቃሴ ነው። ስለዚህ በስቴት ሌቭል ግንኙነት የለንም። አሁን ሙስሊም ብራዘርሁድ አይመለከተንም። ስፔሲፊካሊ ኢራን የምትባለው ሀገር ጋር ግን ኢትዮጵያ ምን አይነት ግንኙነት ነው ያላት? የኢራንና የኢትዮጵያ ታሪካዊ ግንኙነት። እሺ ግንኙነት ባይኖረንስ? ከኢራን ጋር ግንኙነት ባይኖረን ከእስራኤል ጋር አጋር ስለሆነም ብቻ የእስራኤል ጠላት የሆነ ሁሉ የኢትዮጵያም ጠላት ይሆናል ማለት ነው። ስለዚህ ኢትዮጵያ ይህንን አሁን በእስራኤል እየቀረበ ያለውን አክሲስ በተመለከተ ባላንስ የማድረግ ኃላፊነት ነው እንጂ ያለባት፣ ሁለቱንም ወገን ባላንስ የማድረግ ኃላፊነት ነው ያለባት እንጂ ወደ አንደኛው ወገን ባጋደለ መልኩ ወደ አንደኛው ወገን በማጋደል ይበልጥ በማይመለከታት ጨዋታ እንዳትርመጠመጥ እፈልጋለሁ። በኢራንና በእስራኤል መካከል ያለ ጉዳይ የኢራንና የእስራኤል ጉዳይ። ሐውቲ የሚባለው ኃይል ለኢትዮጵያ ሐውቲ እንደምታውቁት በአሸባሪነት የተፈረጀ ድርጅት ነው። የምዕራቡ ዓለም
እስራኤል እና አሜሪካ በአሸባሪነት የፈረጁት ድርጅት ነው። መታወቅ ያለበት ግን ሀውቲ ሰንዓን ተቆጣጥሮ እንደ መንግስት ባይታወቅም መንግስት ነው ብሎ እያስተዳደረ ያለ ኃይል ነው። እኛ ኢትዮጵያ ከዚህ አሸባሪም ይሁን አሸባሪማ ይሁን ከዚህ ሀውቲ ከሚባል የመን ውስጥ ካለ አደረጃጀት ጋር ጸብም የለንም፣ ጉዳይም የለንም፣ ታሪክም የለንም። መንግስት ስላልሆነ ሲጀምር ከኢትዮጵያ መንግስት ጋር ምንም ግንኙነት ሊኖረው አይችልም። መንግስት ስላልሆነ በይፋ በየመን ውስጥ የሚታወቀው መንግስት ፕሬዚዳንሻል ካውንስል የሚባለው መቀመጫውን ማሉካ የሚባለው የየመን ግዛት ውስጥ ያደረገው መንግስት ነው እንጂ ሀውቲ አይደለም። ስለዚህ ኢትዮጵያ ከየመን ጋር ግንኙነት ሲኖራት ማሉካ ውስጥ ካለው የፕሬዚዳንሻል ካውንስል ጋር ነው እንጂ ሰንዓ ውስጥ ካለው ሀውቲ ጋር አይደለም። ሀውቲ ለኢትዮጵያ ይህ ነው የሚባል ስጋት የሚደግን አይነት ቡድን ሆኖ ያውቅ። ስለዚህ ኢራንና እስራኤል ያልጨረሱትን የራሳቸውን የቤት ሥራ ቴል አቪቭ በምን አግባብ ነው ወደ አዲስ አበባ ይዛው የምትመጣው? ይመለከተናል ወይ? እስራኤል ከኢራን ጋር ያላት ጉዳይ ከኢራን ጋር ያላት ጉዳይ ነው። መካድ የሌለብን ነገር ኢራንን እያስተዳደረ ያለው ኃይል የነ አያቶላህ መንግስት ከ1979 ጀምሮ የነበረ ከአብዮቱ በኋላ ብለ ብንገልጽ እንደው በቀላሉ ከ1979 በኋላ የነበረ በመንግስታቱ ድርጅት ቋሚ መልእክተኛ ቋሚ አምባሳደር ያለው ዓለም ሁሉ እንደ መንግስት የተቀበለው መንግስት ነው። ስለዚህ ከእስራኤል ጋር የሚፈጠር ችግር አሁን ኢራን ለምሳሌ በኢራንና በኢትዮጵያ መካከል ጠንካራ አጋርነትና ወዳጅነት ኖሮ ዜን ኢራን መታ በቃ ከእስራኤል ጋር ተጣልቻለሁና ከጎኔ ቁሙ ብትል አብረን እንቆማለን? እንዴ አንቆምም። እስራኤል ስላልሆነች ወይም ስለሆነች አይደለም ነገር፣ ኢራን ስላልሆነች አይደለም። ምንም የተለየ ለኢራን የተለየ ኢንተረስት ኖሮኝ አይደለም። ግን ዓለም አቀፋዊ መርህ በሚባለው ጉዳይ ስከራከር የእስራኤልና የኢራን ጉዳይ የራሳቸው ጉዳይ ነው፣ የኢትዮጵያ ጉዳይ አይደለም። በሌላ ሀገር የውስጥ ፖለቲካ ሆነ በሌላ በሁለት ሀገሮች መካከል ባለ የእርስ በርስ ግንኙነት ውስጥ ጣልቃ መግባት ወርዝ አያረግም። ያንን አይነት ሪስክ ለመውሰድ ወርዝ አያረግም። ለምሳሌ ከኢትዮጵያ ብሔራዊ ጥቅም አንጻር፣ ከኢትዮጵያ ብሔራዊ ደህንነት አንጻር፣ ከመሳሰሉት ነጥቦች አንጻር በዚህ መልኩ ሊገኝ የሚችለው ጥቅም ምንድነው ተብሎ ካልኩሌት ሲደረግ፣ ለምሳሌ ከሀውቲ ጋር ጦርነት ለመቅጠም እስራኤልን ወግኖ ከሀውቲ ጋር ለመዋጋት ተብሎ ጦርነት ለመቅጠም ዴን ምንድነው ቆይ የምናገኘው ምናምን ልንገራችሁ አይደለ? ምንም ነገር ቢገኝበት በዚህ አይነት መንገድ ትክክለኛ መንገድ አይደለም። ለምን ወደብ አይሆን? ኢትዮጵያ የወደብ ጥያቄዋ የወደብ ፍላጎቷ በስትራቴጂ ተነድፎ በጊዜ ውስጥ ዲፋይን ተደርጎ ተተንብዮ ተዘርዝሮ ካልተቀመጠ እንደው ዝም ብሎ ብቻ ሲሞቀን እየተነሳን የምንናገረው የወደብ ጉዳይ ከመሰለ ማንም እየመጣ ወደብ ጥያቄያችን ስስ ብልታችን ስለሆነ ስለሚያውቁ ማንም እየመጣ ለኢትዮጵያ ወደብ እንደዚህ ባድርግ እንደዚህ አድርጌ ፍላጎቴን ላስፈጽምባት እችላለሁ ወደሚል አይነት ነገር ውስጥ ሊያስገባን ይችላል። ለኢትዮጵያ የባህር ኃይል ጉዳይ እንደዚህ ድጋፍ ብሰጥ በዚህ መንገድ ባግዛት ዴን በምላሹ ደግሞ ኢትዮጵያ ጦርነቴን ልትዋጋልኝ ትችላለች፣ ጠላቶቼን ጠላቶቿ ልታደርግልኝ ትችላለች እና መሰል አይነት ትንተናዎች ሊከተሉ ይችላሉ። ስለዚህ የመጀመሪያው ጉዳይ የኢትዮጵያ የባህር በር አካሄድ በቦሌም በባሌም ከሚለው ነገር ከፍ ባለ ሁኔታ በዚህ መንገድ ተብሎ ክሊርሊ መቀመጥ አለበት ማለት ነው። እስከዛሬ ድረስ እኔ ራሴ በቦሌም በባሌም ምል ነበር። ተወደደም ተጠላም የሚለው ነገር እንዳለ ሆኖ ዴን ሃው በሚለው ላይ እንዴት፣ በምን አይነት መንገድ፣ በምን አይነት ስትራቴጂ፣ በምን ያክል የጊዜ ምጣኔ ውስጥ አለበለዛ አልኳችሁ ያም እየመጣ ገና ኢትዮጵያ ወደብ ትፈልጋለች የሚለው ጉዳይ ስስብልታችን ስለሆነ ያችን ስስብልት ያችን ካርድ እየመዘዘ ለፍላጎቱ ማስፈጸሚያ ሊያደርገን የሚችልበት አይነት እድል እንዳለን የተረዳው። ስለዚህ በጣም ስትራቴጂካሊ የኢትዮጵያ መንገድ ተብሎ ተነድፎ መቀመጥ አለበት። ከዚህ መንገድ አንወጣም። ለምን ሲባል ባለሙያዎቹ በዝርዝር ይስሩበት ለምን እንደሆነ። በዚህ ጉዳይ ላይ ተቀመጡ ሰዎች፣ የሚመለከታቸው ሰዎች ኢትዮጵያ የባህር በር ታገኛለች ብለው ሲያስቡ በዛ ስትራቴጂ ልክ መታሰብ አለበት። እኛም ተመሳሳይ ላይ መሆን አለብን። አሁን እኮ እኔም ደስ ያለኝን አወራለሁ የኢትዮጵያ በቃ ብሔራዊ ስሜት በሚለው ሌላውም እንደዚሁ በዚሁ ስሜት ያወራል። እርስ በርስ ልንጋጭ እንችላለን። የምናወራው ነገር ገብቷችኋል? ተመሳሳይ ላይ እንኳን እንደዚህ ነው እንዴ ስትራቴጂ ተነድፎ የሚተገበረው? እና አሁን የእስራኤሎች ወደዚህ ቀጠና መምጣት ስጋትም ነው እድልም ነው። ይሄ ሊካድ የማይገባው ሀቅ ነው። እደግመዋለሁ፣ ስጋትም ነው እድልም ነው። ምክንያቱም እስራኤል ስትመጣ በቃ ብቻዋን አይደለም የምትመጣ።
ችግሮቿን ይዛ ነው የምትመጣው። እስራኤል ችግር ያለባት ሀገር ነች። ችግር ያለባት ማለት በፍልስጤም ጉዳይ ችግር አለ፣ ከነ ኢራን ጋር ችግር አለባት፣ በጋዛ ሰዎች ጉዳይ ችግር አለ፣ ሃውቲ ጋር እዚህ ችግር አለ። ብዙ በቃ ሸክም ይዛ ነው የምትመጣው እስራኤል ስትመጣ። ይሄንን ነገር አውቀን መግባት አለብን ከገባን። እኔ ወርዛ ያደረግም ባይ ነኝ። የእስራኤልን ችግር ተሸክሞ ወደ ሌላ ችግር ውስጥ መግባት ለኢትዮጵያ ወርዝ የሚያደርግ አይመስለኝም። በጣም ጥንቃቄ ይፈልጋል። በጣም ያ ማለት ከእስራኤል ጋር እንስራ አይደለም። በዚህ ቀጠና ላይ ባለ ሁኔታ ላይ እኮ ቢሆን ለምሳሌ ከዚህ ከሶማሌላንድ ጋር ባለ ያው የኛም ብሔራዊ ጥቅም ባለበት ሁኔታ ላይ ቢሆን ማለት ነው። በሌላ ቋንቋ የኢትዮጵያ ብሔራዊ ጥቅም ባለበት ነባራዊ ሁኔታ ላይ ቢሆን ወርዝ ያደርጋላችኋል። አሁን እኛ ከኢራን ጋር ምን ያገናኛል? ኢትዮጵያና ኢራን ምን የሚያገናኛቸው ነገር አለ? ኢትዮጵያና ሃውቲ ምን የሚያገናኛቸው ነገር አለ? ኢትዮጵያና ሙስሊም ብራዘርሁድ ምን የሚያገናኛቸው ነገር አለ? የሙስሊም ወንድማማቾች ጥምረት ምን የሚያገናኛቸው ነገር አለ? ይሄ በጣም ቆም ብሎ ማሰብን የሚጠይቅ በጣም ስትራቴጂ የሚፈልግ እንዳልኳችሁ ስጋትም አደጋም የያዘ ጉዳይ ስለሆነ ጥበብ የሚፈልግ ነጥብ እንደሆነ መታወቅ አለበት። አለበለዛ ዋጋ ሊያስከፍል የሚችልበት አይነት እድል እንዳለ ልብ ይለዋል። አሁን የአረቡ ዓለም ሀገራት ተብለው በእስራኤል የጥምረት ማዕቀፍ ውስጥ ስድስተኛ ሀገር አለች ብያቸዋለሁ። ያቺ ሀገር አልታወቀችም። ስድስተኛው ሀገር ማን እንደምትሆን ዩናይትድ አረብ ኤምሬት ልትሆን ትችላለች፣ ሳውዲ አረቢያ ልትሆን ትችላለች። በነገራችን ላይ ትላንትና ሳውዲ አረቢያን በተመለከተ አንድ የቻይና የሳተላይት መረጃ ያጋለጠው አንድ ጉዳይ ነበር። በጣም የአሜሪካ አየር ኃይል በአሁኑ ወቅት በሳውዲ አረቢያ እጅግ ከፍተኛ እንቅስቃሴን እያከናወነ ይገኛል። የቦይንግ E3G የተባሉ የሚጠሩ በጣም ከፍተኛ የአየር ኃይል ሄሊኮፕተሮችን የያዙ ላይክ እንደ C130 ሄሪኩለስ የሚባሉ ሎኪድ ያመረታቸው ሄሊኮፕተሮችንና የመሳሰሉትን የጦር ቴክኖሎጂዎች ይዘው ከፍተኛ የሆነ እንቅስቃሴ ሲያከናውኑ ነበረ እና ያ እንቅስቃሴ ከዚህ ቀደም በሳውዲ አረቢያ ውስጥ የነበረው የአሜሪካ የጦር ኃይል በተለምዶ አይነት መንገድ ከሚያከናውነው እንቅስቃሴ በብዙ እጥፍ የተለየ ነው። በጣም ትራፊክ ነበረ፣ ጃም ነበር አሉ የሳውዲ አየር ክልል ላይ። እና ተንታኞች ምንድነው የሚሉት ታዲያ ሳውዲ አረቢያ ያው በኢራንና በአሜሪካ መካከል ከሰሞኑ ያለው ውጥረት እንዳለ ይታወቃል። እና ሳውዲ አረቢያ እና አሜሪካ ጋር በመሆን በኢራን ላይ ሊከናወን የሚችል ወታደራዊ አይነት ጥቃት ልትደግፍ ይሆን እንዴ? ሳውዲ አረቢያ እንደ መሰረት ሆና ልታገለግል ይሆን እንዴ? የሚል አይነት ሐሳብ እየተነሳ ነበር። እና ከዚህም በመነሳት ነው ምናልባት ያቺ በመካከለኛው ምስራቅ ስሟ ያልተገለጸው በሚስጥር የተያዘችው በእስራኤል ባለ6 ቅርጽ የደህንነት መረብ ውስጥ ልትጠቃለል የምትችል ሀገር ሳውዲ አረቢያ ይሆን ወይ የሚለውን ጥያቄ ያነሳውላችሁ። ሳውዲዎች አይታመኑም ባይዘወይ። አሁን ባለፉት በርካታ ዓመታት በቃ በጣም በብዙ መልኩ እስራኤል ላይ ጓገጭ ሲሉ የነበረባቸው ጊዜያት ነበሩ። አሁን ከሶማሌላንድ ዕውቅና መስጠት ጋር ተያይዞ በጋዛ ውስጥ እስራኤል እንደምትፈጽመው ጦር ወንጀል በጣም ለበርካታ ነገሮች ላይ ተቃውሟቸውን ሲያሰሙ ይቆዩና በሆነ ደግሞ አጋጣሚ ላይ ጥቅም የሚባለው ጉዳይ ሲመጣ የሆነ ሰዓት አቋማቸው ተቀይሮ ከኔታንያሁ ጎን ቆመው ወይ ከትራምፕ ጋር ሆነው ታገኛቸዋላችሁ። ሳውዲዎች ካራክተራቸው እንደዛ ነው ማለት በሚስጥር መያዝ የተፈለገውም ለዛ ይመስለኛል። አንዱ ዩናይትድ አረብ ኤምሬትን ብትሆን ያን ያክል በሚስጥር መያዝ ለምን ሊያስፈልግ ይችላል? እንደው ምናልባት ሳውዲ ካልሆነች በቀር የሚለው ነጥብ ነውና ሄዶ ጠላት ልትደረግ የምትችለው ኢራን ነች። በዚህ ኢራን ላይ ባነጣጠለ ዘመቻ ውስጥ እንግዲህ እና ኢትዮጵያም እንዲገቡ ነው እየፈለጉ ያሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማለት ነው። በሌላ ቋንቋ ኔታንያሁ ሐሳብ ኢትዮጵያ ከእስራኤል እና ኢራን ላይ በመታከናውነው ጦርነት፣ እስራኤል ሃውቲ ላይ በመታከናውነው ጦርነት ኢትዮጵያ ከጎኗ እንድትቆም፣ ኢትዮጵያ አብራ እንድትሰራ ማለት ይሄ ሲባል ዳይሬክትሊ በጦርነት በመሳተፍ የሚል አመለካከት የለኝም። ዳይሬክትሊ ኢትዮጵያን በወታደሮቿ እንድታዘምት ሄሊኮፕተር እንድትልክላት አይደለም የምትፈልገው። እስራኤል ነች አፍተር ኦል ግሬት የሆነች ሀገር ነች ማይካድ። ግን ኢንዳይሬክትሊም ቢሆን ለምሳሌ የኢትዮጵያን ብሔራዊ ጥቅም ሊያስከብር የሚችል አይነት ነባራዊ ሁኔታ ከሌለ በቀር ምንም ምክንያት የለም ከሌላ ከማንም ጋር ልንጋፈጥ በሆነ ሄክሳጎንም በሉት ትሪያንግልም በሉት የሆነ ቅርጻ ቅርጽ ውስጥ ልንገባ የምንገደድበት ነገር የለም። ኢትዮጵያ የሆነ ሁኔታ ውስጥ እንድትገባ የምትገደድና የምትገደደው በአንድ ምክንያት ነው፣ ብሔራዊ ጥቅሟ። ያ ብሔራዊ ጥቅሟን ለማስከበር በሚደረግ ጥረት ውስጥ ኢራን ጋር ውጥረት ውስጥ በመግባት ኢራንን በጠላትነት በመመልከት የማናቃቸው የሙስሊም ብራዘርሁድ እንቅስቃሴዎችን ወር ደግሞ ሃውቲን ምናምን እንትን በማለት ለምሳሌ አልሸባብ ጋር በጋራ መስራት፣ አሁን ሶማሊያ ውስጥ ያለ የአልሸባብ እንቅስቃሴ ላይ በጋራ ስለመስራት ከሆነ የሚወራው እሺ፣ ቢኮዝ አሁን ኔታንያሁ ስለ ሃውቲ ሲያወሩ በሌላ ቋንቋ ስለ አልሸባብም ያወራሉ።
ልክ እንደዚህ ነገሮቹ ሎካላይዝድ ሆነው እኛ ከቀጠናችን አንጻር ነው የምናስበው። አሁን ራይት ናው ኢትዮጵያ ራይዚንግ ፓወር ነች ሲባል ቅዠታሞችም ዴሉዥናሎችም አይደለንም። ኢትዮጵያ በቃ ዓለም ላይ እንደዚህ ምናምን ብለን በሆነ ቦታ ላይ ሄዳ ተጽዕኖ የምትፈጥር ሀገር አልሆንም። ገና ብዙ ይቀረናል። ያን ያክል ቅዠታሞች አይደለንም። ሪያሊቲያችንን እናውቃለን። ይህን ሁሌ ነው የምላችሁና በዚህ ቀጠና ላይ ነው አቅማችን። በዚህ ቀጠና ላይ የኢትዮጵያን ብሔራዊ ጥቅም የኢትዮጵያን ብሔራዊ ደህንነት ሊያስጠብቁ በሚችሉ ነገሮች ላይ መስራት ከሆነ እሰየው። ኔታንያሁ ግን ሄክሳጎን ብለው ሲያወሩ የመጽሐፍ ቅዱስን ክፍል ጠቅሰው እኮ ነው ያወሩት። ሰዎች ታምናላችሁ? ሄክሳጎን ብለው ሲያወሩ ኢትዮጵያን በዛ የባለ 6 ቅርጽ የደህንነት መረብ ውስጥ አንዷ ልትሆን እንደምትችል ያው ጥቁምታው ሲመጣ ለምን እንደዚህ አይነት ሁኔታ ውስጥ ኢትዮጵያ እንድትገባ የምትገደድበት ምን አይነት ነባራዊ ሁኔታ አለ? እኔ እስከሚገባኝ ድረስ እስራኤል እድሎች የሆነች ሀገር ናት። እድል አላት። ከእስራኤል ጋር መስራት፣ መተባበር እድሎች አሉ። በተመሳሳይ ደግሞ ስጋትም ይዛ እንደመጣች ችግር ሸክምም ይዛ እንደመጣች ግን ሊካድ አይገባም። ይሄ ችግርና ሸክም ከኦክቶበር 7 በኋላ በጋዛ ውስጥ ካከናወነችው ነገር አንስቶ ማለት ግንኙነት አይኖረን አይደለም፣ ከእስራኤል ጋር አንስራ አንተባበር አይደለም፣ እንስራ እንተባበር። ሁሉም ግን የኢትዮጵያን ብሔራዊ ጥቅም በማስከበር ላይ የተመሰረተ ይሁን እንጂ የኔታንያሁን የባለ 6 ቅርጽ የደህንነት መረብ ታሳቢ ባደረገ መልኩ አይሁን የሚል አቋም ነው ያለኝ። ለማንኛውም ለዛሬ በዚህ ጉዳይ ላይ እንድናወራ ነበር የፈለኩት። አውርተናል። በቆይታ ጥሩ መረጃ እንዳገኛችሁ እርግጠኛ ነኝ። ሐሳብ አስተያየቶቻችሁ እንደተለመደው ከታች አስቀምጡልን። በቀጣይ ሌሎች ያልተሰሙ አዳዲስ ጉዳዮችን ይዘን ወደ እናንተ የምንመለስ ይሆናል። ጣነት ላቀው አብሬያችሁ ቆይታ አድርጌያለሁኝ ከመለያ ስቱዲዮ ባለሙያዎች ጋር በጋራ በመሆን መልካም ጊዜ መልካም ቆይታ ይሆንላችሁ።